መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ኢህአፓ ባለፉት አመታት በኢትዮጵያ ውስጥ ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ። ሰላም ጤና ይስጥልን። በስንቆቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ ወጣት ፖለቲከኛ ምስጢረ ስላሴ በኢህአፓዊ ደግሞ ትብብር ለኢትዮጵያ አንድነት በሚለው ፓርቲ በኩል ቆማ የብልጽግና ፓርቲ ላይ በጣም ብዙ ትችት ስታቀርብ ነበርና መጽሐፋቸውን ስተች ነበር። እነዚህ ደግሞ መሪያቸውን ስተች ነበርና በዚህ በኩል ደግሞ ፈዲላ ብዬ የተባለች ብልጽግና ፓርቲ በኩል የምትገኝ ወጣት ፖለቲከኛ አለች። እሷ ደግሞ ለዚህ እንግዲህ ምላሽ ሰጥታለች። ብዙዎችን ያናገረ ይገኛል። ምንድነው ምላሿ? ምን ሳለች የሚለው ነገር የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። መጀመሪያ እንግዲህ ሁለቱ ወጣት ፖለቲከኞች እነማን ናቸው ካላችሁ፣ አንደኛው ምስጢረ ስላሴ ትባላለች። ኢህአፓ ወይ ደግሞ ትብብር ለኢትዮጵያ አንድነት በሚል የፖለቲካ ፓርቲ በኩል የምትገኝ ደግሞ በዛ ውስጥ የምትገኝ ስልጣን ያላት ግለሰብ ናት። እዚህ ጎን ላይ የምትመለከቷት። ሁለተኛው ደግሞ ፈዲላ ብያ ትባላለች። እቺ ደግሞ በብልጽግና ፓርቲ ውስጥ የህዝብ ግንኙነት ሚኒስትር ዴኤታ ናትና ሁለቱን እንግዲህ አንድ የሚያደርጋቸው ሁለቱ ወጣት መሆናቸው ነውና ወጣት ደግሞ ሴት ፖለቲከኞችን እንግዲህ እያየን ነው የምንገኘውና ወደ ሁለቱ ቃላት ምልልስ ከመሄዳችን በፊት ምስጢረ ስላሴ ማናት? ኦኬ አቋሟስ ምንድነው የሚለውን ነገር ባጭሩ ላስመልክታችሁ። ምስጢረ ስላሴ ታምራት ፖለቲከኛ ለመሆን ከወሰነች በኋላ ሻይ ለመጣጣት ተገናኝተን ነበርና አንድ ጥያቄ ጠይቂያት ነበረ። ኢትዮጵያ ፖለቲካ በጣም ዋጋ ያስከፍላል እና ለኢትዮጵያ ህዝብ ዋጋ መክፈል አግባብ ነው ብለሽ ታስቢያለሽ ወይ ብዬ ጠይቂያት ነበርና የመለሰችልኝን መልስ በጣም ነበር የወደድኩት። እኔ ዓላማ አለኝ፣ ዓላማ ያለው ህይወት መኖር ደግሞ ለዓላማ ዋጋ በመክፈል አምናለሁ ብላኝ ነበርና ከሰው ጋር ተዋወቃለሁ እገሌ ጓደኛዬ ነው ምናምን ነገር የሚል ይዘት ያለው ኮንተንት መስራት በጣም ስሜት እንደማይሰጥ አውቃለሁኝ። ግን ይህንን የግድ ማንሳት የፈለኩበት ምክንያት ስላለ ነው። እንግዲህ ከማቃት ጊዜ ጀምሮ ሁለት በጣም የሚገርሙኝ ባህሪዎች አሏት። ሚዲያ ላይ ያለችው ሚስጥርና በአካል ያለችው ሚስጥር አንድ አይነት ናቸው። ይህን በጣም ወድላት ባህሪ ነው። ሌላ ግን በጣም የሚገርመኝ ባህሪው ፍጹም የማያቋርጥ እድገት ሁሉ ጊዜ በህይወቷ ታስመዘግባለች። ለምሳሌ ካቻምና ያለችው ምስጢረ ስላሴና አምና ያለችው ምስጢረ ስላሴ በጣም የተለያዩ ናቸው። በጣም አድጋለች። የአምናዋ ምስጢረ ስላሴና የዘንድሮዋ ምስጢረ ስላሴ በጣም ትለያለች። የዘንድሮዋ ደግሞ በጣም ያደገች ሰው ናትና ታዲያ ለምንድን ነው የምትነግረን ልትሉ ትችላላችሁ። እዚህ በጣም ብዙ ወጣቶች በማህበራዊ ትስስር ገጾች አሉን። ፖለቲከኛ የሆነም ያልሆነም ፖለቲካ የሚወድም ማይወድም ግን በጣም ጥቂት ነገር ከሷ መማር የሚቻል ይመስለኛል። አንድ ለዓላማ መኖር የተከለከለ በሚመስል ቦታ ላይ ጭምር ፖለቲካ ለወጣት የሚፈቀድ አይመስልም። እዛ ቦታ ላይ ግን በዓላማና በጽናት ላመኑበት ነገር በመቆም አርአያ መሆን እንደሚቻል አሳይታናለች። ይሄ በጣም ለሁሉም ወጣት በጣም ጥሩ ትምህርት ነው ብዬ አስባለሁኝ። ሌላኛው ግን በጣም የማያቋርጥ እድገት በህይወት ላይ ማስመዝገብ ነው። ይሄ በጣም ሁሉ ጊዜ በመጠየቅ ሁሉ ጊዜ ለመማር ራስን በማዘጋጀት በየጊዜው ራስን ማሻሻል ነው። ይሄም ለወጣቶች በጣም ጥሩ ትምህርት ይሰጣል። ምስጢረ ስላሴ ማለት እንግዲህ እቺ ናትና ሰሞኑን የብዙዎችን ቀልብ ስባ የምትገኝ ወጣት ፖለቲከኛ ብዙዎችን እንግዲህ እያነቃቃች የምትገኝ ብዙ ወጣቶችን እያነቃቃች የምትገኝ ናትና ፈዲላ ደግሞ ማለት ነው ስንመለከት ቀደም እንዳልኳችሁ በብልጽግና ፓርቲ በኩል በህዝብ ግንኙነት ሚኒስትር ዴኤታ የምታገለግል ወጣት ግለሰብ ናት ወይ ደግሞ ወጣት ፖለቲከኛ ናትና ባለፈው እንግዲህ ይምረጡ እንቅስቃሴ ስታደርግ ምን ስትል ነው በላሰማችሁና ወደ ዋናው ቪዲዮ ወደ ሰራውበት ወደ ቃላት ምልልስ እንመለስ። ሰላም እንዴት ናችሁ? በዛሬው ዕለት ብልጽግና ፓርቲ ለ7ኛው ሀገራዊ ምርጫ የመወዳደሪያ ማኒፌስቶንና የምርጫ ምልክቱን ይፋ አድርጓል። የማኒፌስቶአችን መሪ ቃል ኢትዮጵያን ወደ ተምሳሌት ሀገር ይላል። የመወዳደሪያ ምልክታችን ደግሞ የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የአንድነት፣ የትብብርና የሉዓላዊነት ምልክት ነው። የስንዴ ነዶ ወርቃማው ቀለም የኢትዮጵያን ወርቃማ የወደፊት ተስፋን የሚያሳይ ነው። የስንዴው ዘለላ ደግሞ የቤተሰቦቻችንን የምግብ ዋስትና የሚያሳይ ነው። እኛን መምረጥ በሀገር ውስጥ ምግባችንን ማምረት፣ እኛን መምረጥ በምግብ ራሳችንን መቻል፣ እኛን መምረጥ ጠንካራ ኢኮኖሚን መገንባት ማለት ነው። ለምግብ ዋስትና፣ ለኢኮኖሚ ብልጽግና፣
ለተሻለ ነገ ብልጽግናን ይምረጡ። በሌላ እንግዲህ እቺ ናትና ባለፈው ይምረጡኝ ቅስቀሳ ለብልጽግና ፓርቲ ስታደርግ ነበር። እኔስ ወደ ዋናው ቪዲዮ ከመሄዳችን በፊት እኔ እዚህ ጋር ቪዲዮ እያቀረብኩላችሁ ነው እንጂ የማንም ፓርቲ ደጋፊም ተቃዋሚ አይደለሁም። ማንም ፓርቲ አልደግፍም እኔ፣ ምክንያቱም ሁሉም ለራሱ ነው ስለማምን ነው። ኦኬ አፍሪካ ውስጥ ስፔሻሊ ኢትዮጵያ ውስጥ ደግሞ የትኛው ፓርቲ የትኛው መሪ ስልጣን ላይ እስኪወጣ ያላትን ይጣጣራል። ስልጣን ላይ ከወጣ በኋላ እንዴት ስልጣን ሊቆይ የሚለውን እንጂ ህዝቡን እንዴት ላድርግ፣ ህዝቡ ተርቧል፣ ተጠምቷል፣ ህዝቡ እየበላ ጦርነት አለ፣ ሰላም አለ አይመለከታቸውም እነሱ። ኦኬ ስለዚህ የማንም ፓርቲ ደጋፊ እንደዚህ መልካም ስላለኝ ነው የማንም ፓርቲ ደጋፊ አይደለሁም ያልኳችሁና እኔ ስለቱ ቃል ፍጫ ስንመለስ እንግዲህ ባለፈው ወዲያ ሳይቻችሁ ነበር። ወጣት ፖለቲካ ሚኒስትር ስላሴ በብልጽግና ፓርቲ ላይ በጣም ትልቅ ትችት ስታቀርብ ነበር። ትችት ካቀረበችባቸው ነገሮች ማለት አንዱ መደመር የሚለው መጽሐፍ ነውና መደመር የሚለው መጽሐፍ ላይ ያቀረበችውን ትችት እቺ ፍሬ የተባለችዋ ደግሞ ምን ላይ ሰጣበታለች። እስቲ መጀመሪያ አጠር አድርገን ወጣት ፖለቲከኛ ሚኒስትር ስላሴ ያቀረበችው በመደመር መጽሐፍ ላይ ያቀረበችው ቅሬታ ምን ነበር፣ ትችት ምን ነበር የሚለው ነገር እንመልከት። ለእናንተ ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት የዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውን ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዚዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። እንደሰማችሁት እንግዲህ እነዚህ አይነት ትችት ስታቀርብ ነበር ፖለቲከኛ ሚኒስትር ስላሴ። ይህን ትችቷን ብዙዎች እንግዲህ ደግፈውታል፣ የተቃውሟትም አሉ። መጽሐፍ ነው እንዲሁም 4 መጽሐፍ ነው 200 ምናምን ፔጅ ያለው መጽሐፍ ነው። እሱን መጽሐፍ በራሱ ጊዜ ይወስዳል። ስለዚህ እነዚህ ሊተች አይገባም መጽሐፉ ያሉ ሰዎች አሉ። እነዚሁም ደግሞ አይደግፏት አሉ። የእኛን ሀሳብ ተናገርሽ የውስጣችሁ ተናገርሽ ብሎ የደገፏት ወጣቶች አሉና ለዚህ ነገር ነው እንግዲህ ፈዲላ ወይ ደግሞ ብልጽግና በኩል የምትገኘዋ ፈዲላ ምላሽ ሰጠችው። እንዴት ናችሁ? መደመር በመሪያችን ተጽፎ በተግባር ተፈትኖ መሬት ላይ በጣም ባጠረ ጊዜ ውስጥ የሚታዩ ሰፋፊ ለውጦችን ማምጣት የቻለ እንዲሁም ደግሞ በአፍሪካ ትልቅ መነቃቃትን መፍጠር የቻለ ነው። እንግዲህ በሰሞኑ አንዳንድ ሰዎች መደመርን ለመተቸት ጥረት ሲያደርጉ እናያለን። ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን እጅግ በጣም አስቂኝ ያደርገዋል። ሲጀመር መደመር አንድ መጽሐፍ አይደለም። መደመር 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ ወይም ጥያቄ ነው ብላችሁ ያነሳችሁ ያላችሁትን ወይ ትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል። ሁለተኛ ኢህአፓ በጣም እድሜ ጠገብ አንጋፋ ፓርቲ ነው። ባለፉት 60 እና 70 ዓመታት በኢትዮጵያ የፖለቲካ ታሪክ ውስጥ የነበረ ፓርቲ ሲሆን አንዲት ነገር ለኢትዮጵያ ችግር ይሄ መፍትሄ ይሆናል፣ ኢትዮጵያ እንደዚህ መመራት አለባት የሚል ለትውልድ የሚሸጋገር መጽሐፍ አይደለም የተሰነደ አይዲያ የሌለው ፓርቲ ነው። መሪዎቻቸው ወይም ትግል ውስጥ የነበሩ አካላት እኔ ከደሙ ነፃ ነኝ ለማለት ሲፈልጉ ማስታወሻዬ ብሎ ጡረታ ሲወጡ ወይም ደግሞ ገጠመኞቼ ብሎ ከሚያወጡት መጽሐፍ ውጭ አንድ ኢህአፓ ያቀረበው ለኢትዮጵያ ይሄ መፍትሄ የተባለ አሁን ኢህአፓ ሲፈጠር እኛ ያልነበርን ትውልዶች ነን። ዛሬ የመጣነው ትውልድ ኢህአፓ ለኢትዮጵያ ችግር ይሄንን አመላክቷል ብለን ማየት ብንፈልግ ምንም አይነት ተጨባጭ ነገር የሌለው ነው። እንግዲህ ይሄ እንደዚህ አይነት ፓርቲ ነው መደመርን ለመተቸት ጥረት እያደረገ ያለው። ኢህአፓ ባለፉት ዓመታት በኢትዮጵያ ውስጥ
ብዙ ትውልዶችን ቀርጥፎ ይበላ፣ ብዙ ወጣቶችን ያስፈጀ ያስጨረሰ ፓርቲ በትክክል በአግባቡ ኃላፊነት ወስዶ ይቅርታ ሳይጠይቅ እንደው በምን ድፍረት የኢትዮጵያ ፖለቲካ ውስጥ የመሳተፍ ድፍረቱን ያገኘበት አግባብ እጅግ በጣም ያስቀኛል። እናም ጥያቄ ይፈጥርብኛል። ሰሞኑን እያየን ባለነው የምርጫ ክርክር ሁሉም የተነሱ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል ኮሙኒኬት ማድረግ ያለበትን ኃላፊነት ስለሚወስድና በቀረበበት መንገድ በምክንያታዊነት ነገሮችን ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን ባላከበረ አይነት ቶንና የስድብና የማሽማጠጥን መንገድ ለመከተል ኃላፊነት ያለበት ህዝብን የሚያከብር የኢትዮጵያን ስነ ልቦና የሚያከብርና ከፓርቲው ግዝፈትና አቋም ደረጃ እንደዚህ አይነት ነገሮችን ስለማይመጥ ነው ስለሆነ በዛ መልክ ኮሙኒኬት ለማድረግ ያልፈለገው እነዛ ደግሞ በስድብና የኢትዮጵያን ህዝብ ሲጀመር ዓላማው የኢትዮጵያን ህዝብ ባከበረና የኢትዮጵያን መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣት እንዲሁም ደግሞ የተወሰኑ አካላትን ትኩረት አግኝተው ልክ ከዚህ በፊት ሲያደርጉ እንደነበረው የሆነች አጋጣሚ ስትገኝ ቪዛ ፈልጎ ከሀገር ለማምለጥ እንደዚህ አይነት መንገድ ስለሆነ ክርክር ላይ ያቀረበው ያለበት መንገድ እንጂ የኢትዮጵያን ችግር አስበው የኢትዮጵያ ጉዳይ መፍትሄ አንዲት መስመር መፍትሄ ማቅረብ የማይችሉ መሆናቸው ኦብቪየስሊ የኢትዮጵያ ህዝብ የሚያውቃል ማለት ነው። በሐሳብ ሳይንሳዊ በሆነ መንገድ ፓርቲው ባለፉት ዘመናት በኢትዮጵያ ታሪክ ውስጥ ምን ሚና አለው፣ ኢትዮጵያን ለመቀየር አንዲት ስቴፕ ምን የሞከረው ነገር አለ ብላችሁ መከራከር የምትፈልጉ አካላት ካላችሁ በግል መከራከር እንችላለን ማለት ነው፣ ወይም መነጋገር ይቻላል። ይሄን የመሰለ ምላሽ እንግዲህ መልሳለች። እናንተም ታያችሁ በዚህ ወይ እኔ በዚህ ጉዳይ የተፈለገው ነገር ሁለቱም ወጣት ናቸው፣ ፖለቲከኞች ናቸው። በጣም ደስ የሚል ነገር ነው። ኦኬ ፐርሰናል ጥል የለባቸውም። እኔ ግን እዚህ ጋር እንደ ግለሰብ ከዚህ መልሳቸው ባሻገር ማንሳት ፈልጋለሁ። እሱ ምንድነው አሁን ይሄንን ነገር በጣም ጠባብ አእምሮ ያላቸው ሰዎች ወደ ሃይማኖት ይወስዱት ነው የሚገኘው። ያቺኛዋ ኦርቶዶክስ ናት፣ ጥርት ያለች ኦርቶዶክስ ናት ያቺኛዋ ማለት ነው። እቺኛዋ ደግሞ ጥርት ያለች ሙስሊም ናት። ኦኬ እንደምናውቀው እቺኛዋ በጣም አክራሪ ናት፣ ያቺኛውም እንደዛው ነገር ናትና ለምን እቺኛዋ ለዚህች መልስ እንድትመልስ ተፈለገ? ወይ ደግሞ ፈዲላ ለምን ለምስጢረ ሥላሴ መልስ እንድትመልስ ተፈለገ? ሁለት መልስ ነው የመለሰችው። ለምሳሌ ያክል አንደኛ በቪዲዮ፣ ሁለተኛ በጽሁፍ ደግሞ የተቸችበት ቦታ አለ የሷ ነገርና ለምን ፈዲላ የሚል ነገር ማንሳት ፈልጋለሁ። እንደ ጥያቄ ነው ማነሳውና እናንተ ራሳችሁን ጠይቁ። ምን ተፈልጎ ነው? ምን ታስቦ ነው እዚህ ጋር? እና ይሄን ያዛችሁ ነገርየውን ወደ ሃይማኖት የምትለውጡ ሰዎች ደግሞ ቢከራ አታው እንደዚህ አይነት ነገር ውስጥ አትግቡ። ኦኬ የተፈለገውን ዓላማ ለማሳካት ባትሞክሩ መልካም ነው ብዬ አስባለሁ። ሁለተኛ ደግሞ እንግዲህ እዚሁ ላይ እንግዲህ ፈዲላ የምታነሳው ሐሳብ አለና ኢህአፓ እንዲጨፍጫፊ ነው እንደዚህ ነው ታነሳለችና ለዚህ ነገሯ ራሷ ምስጢረ ሥላሴ መልስ መልሳለች በዛው ንግግር ላይ በዛው ደግሞ በዛው ጥያቄና መልስ ፕሮግራም ላይ ማለት ነውና እስቲ እንስማና ሁለተኛውን የታችን ፈዲላ ወይ ደግሞ ፖለቲከኛ ፈዲላን ትችት ሰምተን እንመለከታለን። እሺ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋል። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። በኢዜማ በኩል ለተነሳው ነገር ሳወራ አሁንም ቢሆን ኢህአፓም አጠቃላይ ትብብሩም መኢአድም ኮሚኒስት አይደለም፣ ሶሻል ዲሞክራት ነው። እናንተም እሱን ሪፈር ለማድረግ ተከራካሪዎቻችን ማን ናቸው የሚለውን ነገር ቀድማችሁ አይታችሁ አንባችሁ ብትመጡ ደስ ይለኛል። ከገበያ መር ኢኮኖሚ ጋር በተያያዘ መንግስት የመቆጣጠር ኃላፊነቱን እንደሚወስድ በግልጽ ያስቀምጥንና ቅድምም የመለስንበት ነገር ነው እና የተጣረሰባችሁ በየት በኩል እንደሆነ አልገባኝም። እሱን ክሊር ማድረግ ወይ ይኖርባችኋል፣ አሊያም እናንተ ራሳችሁ በትክክል የተናገርነውን አልተረዳችሁትም የሚል ኢምፕሊኬሽን አለው። በዋናነት ግን አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት፣ ኢኮኖሚው እያስቆለቆለ ባለበት ሁኔታ፣ ሀገርን በብድር ስም ለውጭ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናውቅም። እና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታ ስለማለት
ምጽአ ስላሴ እንግዲህ በዚህ መንገድ እዛው መድረክ ላይ ምላሽ ሰጥታ ነበርና ኢህአፓ አሁን ላይ አይደለም በፊት ሜቢ ሊሆን ይችላል። አሁን ላይ ግን ስለ አሁን ጊዜ እናውራ። አሁን ላይ ያጨበጨበ የሚገኘው ማን ነው? ወጣት ያጨበጨበ የሚገኘው ማን ነው የሚል ነገር አንሳ ነበርና አይ ቲንክ የፍላ ጥያቄ እዛው ጋር መልስ የሚያገኝ ይመስለኛል። ነገር ግን ፍላ በዛም አልጠገበችምና መልታ ድጋሚ ምላሽ ሰጥታለች። እዚህ ጋር እንደምትመለከቱት ፌስቡክ ፔጇ ላይ እንደዚህ የሚል ጽሑፍ ፖስት አድርጋለች። በእኛ ትውልድ ያ ዘመን አይቻልም። ያ ዘመን የምትለው አሁንም ወደ ኋላ ተጉዛ በ19ኞቹ በ19 ምናምን ውስጥ የነበረውን ዘመን ነው። እንግዲህ እኛ ባልነበርንበት ጊዜ ነው ወስሊ ያንን ዘመን ነው እንግዲህ ወይስ በእኛ ትውልድ ያ ዘመን አይቻልም። አንድ ጋዜጠኛ ከእንግዳው ለቀረበለት ሐሳብ ለምሳሌ እኔ አልተጨቆንኩም እንዴት ሁሉም ኢትዮጵያዊ በጭቆና ስር ነው ይባላል ብሎ እንግዳውን ጠየቀው። መልስ የለም ፍጥጥ ብቻ ይላል። ፖለቲካው አሉታዊ ወይ ደግሞ ኔጌቲቭ ቃላትን በማጣመር የህዝብን ስሜት ለመቀስቀስ የምንጠቀምበት ርካሽ ዘዴ ሳይሆን የፖለቲካ ሐሳብ ፉክክር የሚደረግበት ፍትሃዊ መድረክ ነው። ምርጫ ደግሞ የፉክክር መጫወቻ ሜዳ ነው። ሐሳብ ያለው ሁሉም በፉክክር ያሸንፋል። ሐሳብ የሌለው ሁሉም ተሳታፊ ነው። ፓርቲያችን ብልጽግና የዚህ ፍትሃዊ ፉክክር ተሳታፊ ሆኖ ሲቀርብ በልበ ሙሉነት ነው ይላል። እሺ ያ ትውልድ አይደለም በ1960ዎቹ ቆሞ በቀረ የፖለቲካ ሐሳብ የሚታለል ተሻግሮ መሄድ የማይችል የፖለቲካ አቋም እስረኛ አይደለም የኛ ትውልድ ትላለች። እንግዲህ የኛ ትውልድ ዓለም መተግበር ያቆመችውን ፍልስፍናዎች እንደ ቅዱስ መጽሐፍ ሙጭጭ ብሎ ከሰም ውጪ ያወሱንም ሆነ የወረሱት ሌላ በሌላቸው ቆሞ ቀሮች የሚመረዝ ትውልድ አይደለም። የኛ ትውልድ የኛ ነው። የመደመር ትውልድ ነው። ተስፋ ያለው ዓላማ አገነበ በበለጸገች ኢትዮጵያ ለመፈጠር ቆርጦ የቆመ ዘመኑን የሚመጥን ስምና ግብር ያለው ትውልድ ነው። በእኛ ትውልድ ያንን የድሮ ዘመን ጫወታ መጫወት አይቻልም። ቢሞከር እንኳን ታዛቢ እንጂ ተዋናይ ትውልድ የለም። ፍትህ፣ ልማት፣ እኩልነት፣ ብልጽግና እና ታላቅነት ተጠቅልሎ በመደመር ትውልድ ህልም ውስጥ ገብቷል። በዚህ መንገድ እንግዲህ የቀደሙ ፓርቲዎችን የተቸች እኛ አዲሶች ነን እንግዲህ የሚል ነገር ወይ ደግሞ እኛ ዘመኑ የዋጀነን እነዛ ደግሞ ኋላ ቀሮች ናቸው መንቀሳቀስ የማይችሉ ናቸው የሚል ነገር እያነሳች ስትተቻቸው እንመለከታለን። ኦብቪየስሊ ይሄ ለኢህአፓ ብቻ ሳይሆን ለነ ኢዜማም ይመስለኛል። ምክንያቱም ኢዜማም በጣም ብዙ ዘመናትን ያስቆጠረ ወይ ደግሞ በኢትዮጵያ ፖለቲካ ውስጥ በጣም ብዙ ዘመናትን የቆየ ፖለቲካ ነው ሌሎችንም ጨምሮና ኤኒዌይስ እናንተስ ምን ታላችሁ በዚህ ጉዳይ ላይ? እስቲ ሐሳባችሁን አስቀምጡበት። ቅድም ምጽአ ስላሴ ስትናገር አሁን ላይ ስላለው ነገር እናውራ ስላለች አሁን ላይ የኢህአፓ ማኒፌስቶ ወይ ደግሞ ኢህአፓ ስልጣን ከያዘ የሚያደርገው አደርጋለሁ ብሎ ያቀረው ነገር ምንድነው የሚለው ነገር እንመልከት። ኢህአፓ በአዲስ አበባ ከአማርኛ ውጪ አፋር፣ ኦሮሞ የሥራ ቋንቋ እንዲሆን፣ ትግራይ ደግሞ ያለ አግባብ የያዘችውን ወልቃይት፣ ጸለምትና ራያን ቀንሳ አንድ ክፍለ ሀገር እንድትሆን፣ የኢትዮጵያ ሕዝብ መዝሙር ደግሞ በስንኝ ተከፋፍሎ 4 ወይም 5 ቋንቋ ተካቶበት የዜግነት ክብር በጋነጋዱቴ አሰብ የኢትዮጵያ ንብረት መሆኑን ያለው ኢህአፓ ነው የተናገረው። ከፉድ ሪቪው እንኳን ወደ ማኒፌስቶ ሪቪው በሰላም ተሸጋገራችሁ። ባለፈው ቢሮ ድረስ እጄ የተቀበልነውን የኢህአፓ ማኒፌስቶ ዛሬ ባጭሩ ሪቪው አብረን እናደርገዋለን ማለት ነው። ማኒፌስቶ ማለት ራሱ ምን ማለት ነው የሚለውን ለማይገባችሁ ማኒፌስቶ ማለት አንድ የፖለቲካ ፓርቲ ስልጣን ቢያገኝ ምን እንደሚያደርግ በግልጽ የሚያስቀምጥበት የጽሁፍ ሰነድ ማለት ነው። በዚህ መሰረት የኢህአፓ ማኒፌስቶ ላይ የአይዲዮሎጂ ማብራሪያ፣ የኢኮኖሚ ማህበራዊ ጉዳይ፣ የትምህርትና የጤና ፖሊሲ እንዲሁም የመሳሰሉ ጉዳዮች ተካተውበታል። እኛ ግን ነጥለን የምናየው እንደ ሀገር በአሁኑ ሰዓት በጣም ትኩረት የሚይዙ አጀንዳዎች ላይ ኢህአፓ ምን አይነት አቋም አለ የሚለውን ብቻ ይሆናል ማለት ነው። በነገራችን ላይ ብዙዎቻችሁ ኢህአፓ አሁንም ድረስ የሶሻሊዝም ተከታይ እንደሆነ ነው የምታውቁት። ነገር ግን ኢህአፓ ፓርቲው ከተመሰረተ ከ10 ዓመት በኋላ የፖለቲካ አይዲዮሎጂውን ከሶሻሊዝም ወደ ሶሻል ዲሞክራሲ ቀይሯል እና በዚሁ መሰረት ኢህአፓ ትምህርትና ጤና ለሁሉም ዜጋ በነፃ መቅረብ እንዳለበት ያምናል። ስራ አጦችና ጡረተኞች ድጎማ እንዲያገኙ፣ ወላድ እናቶችና ህጻናትም ከመንግስት ድጋፍ እንዲደረግላቸው ያልማል። ኢህአፓ በመሬት ዙሪያ ባለው አቋም አርሶ አደሩ የመሬት ባለንብረትነት መብት እንዲያገኝ ማለትም የመሸጥና የመለወጥ የመውረስና በዋስትና የማስያዝ መብት እንዲከበርለት ይሰራል። መንግስት ሲሆን ደግሞ ያደርገዋል ማለት ነው። ሰፊና ዘመናዊ እርሻ ማቋቋም ለሚፈልጉ ባለሀብቶች ደግሞ በረጅም ጊዜ የይዞታ ውል መንግስት መሬት ሊሰጣቸው እንደሚገባ ኢህአፓ ያምናል። ኢህአፓ በኢኮኖሚ ፖሊሲው ግብርና፣ ኢንዱስትሪ ላይ፣ ንግድና ትራንስፖርት ላይ እንደሚያተኩር ገልጾ ብሔራዊ ባንክ ደግሞ በመንግስት ቁጥጥር ስር መሆን እንዳለበት ይገልጻል። ከዚህ በተጨማሪ ኢህአፓ የኢንዱስትሪው ዘርፉን ገበያ መር ወይም ደግሞ ነፃ ገበያ እንዲሆንና ከመንግስት ጣልቃ ገብነት ውጭ በማድረግም ያምናል። በወደብ ጉዳይ ደግሞ ኢህአፓ ኢትዮጵያ የራሷ ወደብ እንዲኖራት መንግስት ከፍተኛ ጥረት ሊያደርግ እንደሚገባ፣ ከዚህ በተጨማሪ አሰብ የኢትዮጵያ ንብረት መሆኑን ይቀበላል። በትምህርት ፖሊሲና በቋንቋ ዙሪያ ደግሞ ኢህአፓ ትምህርት በተማሪዎች የአፍ መፍቻ ቋንቋ መሰጠቱ ተገቢ ነው ብሎ የሚያምን ሲሆን በተጨማሪ ደግሞ በሀገራችን በስፋት የሚነገር ቋንቋ የስራ ቋንቋ ሆኖ ሁሉም ተማሪ እሱን እንዲማረው ይደረጋል ብሎ ይናገራል። ግን በስራ ሰዓት ባናወራስ ምን ያደርጋል? ምን ይጠቅማል?
ሲል የሚጠይቅ ሰው ሊኖርም ይችላል። ኢህአፓ ለትምህርት እድገት የሰለጠኑ መምህራንን ማፍራት ተቀዳሚ ተግባር መሆኑን የሚያምን ሲሆን ስለዚህ ኢህአፓ ለአስተማሪዎች ተመጣጣኝ ክፍያ በመስጠት በስራው እንዲቆዩ መደረግ እንዳለበትም ይቀበላል። ስለዚህ አስተማሪዎች እዚህ ጋር ኢህአፓ ስለ አዲስ አበባ የሁሉም ዜጎች መኖሪያ በመሆኗ የትኛውም ማህበረሰብ የብቻ ጥቅም አለኝ የማይልባት ራሷን የቻለች ክፍለ ሀገር እንድትሆን ኢህአፓ ያምናል ወይም ደግሞ መንግስት ሲሆን ይፈጽመዋል። ኢህአፓ ስለ ኮሪደር ልማቱ ደግሞ ወይም ደግሞ ስለ ከተሞች ማዘመን ሲናገር ያረጁ የከተማ ቤቶችን ማፍረስና በአዲስ መስራት ከተሞችን ለማዘመን የሚረዳ ቢሆንም በከተማ አስተዳደሮች የሊዝ አዋጅ መሰረት 7 ቀን ብቻ ሰጥቶ ቤት ማፍረስ ኢሰብአዊነት ስለሆነ ኢህአፓ ፈረሳው በጥናት እንዲከናወን ያደርገዋል። ስለ ፌዴራሊዝም ኢህአፓ በህገ መንግስቱ የተቀመጠውን አንቀጽ 39 የብሔሮች እስከ መገንጠል መብት የሚለውን ብሂል ትቷል ወይም አይቀበለውም። ቀደም ብሎም ሲቀበል የነበረው በየዋህነት እንጂ አገር ለመገነጣጠል አስቦ ወይም አስቤ አልነበረም ሲል ይነግራል በማኒፌስቶ ላይ። ኢህአፓ አሁን ያለው የፌዴራል መዋቅር ተቀይሮ ብሔር ተኮር ብቻ ያልሆነ 17 ክፍለ ሀገር ያለው የፌዴራል ስርዓት እንዲኖር ሐሳብ የሚያቀርብ ሲሆን በዚህ መሰረት ጋምቤላ፣ አፋርና ሶማሌ ባሉበት እንዲቀጥሉ፣ ትግራይ ደግሞ ያለ አግባብ የያዘችውን ወልቃይት፣ ጸለምትና ራያን ቀንሳ አንድ ክፍለ ሀገር እንድትሆን፣ ትላልቆቹ አማራ ክልል፣ ኦሮሚያ ክልልና ደቡብ ክልል ደግሞ ተበትነው በክፍለ ሀገር መዋቅር እንዲዋቀሩ ሪኮመንድ ያደርጋል ማለት ነው። ቦይኔ ላይ አታፍጥፈና ያለው ኢህአፓ ነው የተናገረው። ኢህአፓ በአዲስ አበባ ከአማርኛ ውጪ አፋር፣ ኦሮሞ የሥራ ቋንቋ እንዲሆን የኢትዮጵያ ሕዝብ መዝሙር ደግሞ በስንኝ ተከፋፍሎ 4 ወይም 5 ቋንቋ ተካቶበት እንደገና እንዲዘጋጅ ኢህአፓ ሐሳብ አለው። በዚህ መሰረት የዜግነት ክብር በጋነጋ ዱፍቴ ማሌ መንጓ ኢትዮጵያ ቸነሁ ማገር አተባም ማለት ደስ ይላል ማለት ነው። በተጨማሪም ኢህአፓ ኢትዮጵያን የሁለት ሀገር ዜጋ የመሆን መብት እንዲያገኙ እናረጋለን ሲል በማኒፌስቶ ይገልጻል። እና ይህን ፓርት ለጓደኛዬ ነግሬው ምን አለኝ፣ ዜግነቱን ተውትና መውጫውን ቢያመቻችሉን 2-3 ቢያደርጉልን በጣም ጥሩ ነው የሚል አስተያየት ሰጥቶኛል። ስለ ብሔራዊ እርቅ ጉዳይ ኢህአፓ ሲናገር ባለፉት 50 ዓመታት ለደረሱ በደሎች፣ ጥፋቶችና ጦርነቶች፣ እልቂቶች መፍትሄው ብሔራዊ እርቅ ነው ብሎ ያምናል ኢህአፓ። ይህ እንኳን ከሮፍናን ዘፈን የተቀዳ ነው። ጀግና ማለት ግን ይሁን ባጭሩ ኢህአፓ ማኒፌስቶ የሚመስል ሲሆን በተለይ ስለ አይዲዮሎጂውና ስለ ኢኮኖሚ ፖሊሲው ጠለቅ ያለ መረዳት ከፈለጋችሁ የቀድሞ የፓርቲው ጸሐፊ ወይዘሪት ደስታ ጥላሁን ከስሜነ ዋይፈርስ ጋር በጣም የሚገርም ቆይታ በዋልታ ቴሌቪዥን አድርጋለች። ስለዚህ እሱን ገብታችሁ መመልከት ትችላላችሁ። በጣም ሰፋ ያለና ጥልቅ የሆነ እውቀት እንደምታገኙበት እርግጠኛ ነኝ። ይሄን እንግዲህ ኢህአፓ ሁሉ ላይ ስልጣን ቢዝ እነዚህ ነገሮች አደርጋለሁ እያለ ይገኛል። እናንተ ምን ታስባላችሁ? የኢህአፓን ፓርቲ ወደ ኋላ ተመልሶ መተቸት ነው ወይስ አሁን ያለውን ኢህአፓ መተቸቱ ነው የሚያስፈልገው የሚለው ነገር ሀሳባችሁን አስቀምጡልኝ። እኔ ግን እዚህ ጋር እንዳሳመጫ የምፈልገው ነገር እነዚህ ሁለቱ ሴቶች እኔ በጣም ደስ ይሉኛል። ኦኬ አንዳቸው ይሰዳደቡ ይተቻቹ፣ በቃ ፖለቲካ ውስጥ ወጣቶች መኖራቸው በራሱ ሴቶች መኖራቸው ራሱ ኦኬ የኛ ሀገር ፖለቲካ ወይ ደግሞ የአፍሪካ ፖለቲካ እንደሚታወቀው ወጣቶችን ያሳተፈ እድሜያቸውን የጨረሱ 50 ዓመት 60 ዓመት ያለፋቸው በጣም እዚህ ጋር 50 ዓመት 60 ዓመት ያለፋቸው መሪዎች ናቸው። ስልጣን ላይ አይወርዱም። ቅድም እንዳልኳችሁ ነው። እስኪ የአፍሪካ ሀገራትን ጎናችንን ተመልከቱ፣ ዙሪያችንን ተመልከቱ፣ መሪዎችን ተመልከቱ፣ ዙሪያችን የሚገኙ መሪዎችን ተመልከቱ። በቃ መወረድ አይፈልጉም። ወጥተው መቀወጥ መውረድ የለም። ኦኬ 60 ዓመት ያለፈው ሽማግሌ ስልጣን ይዞ 100 ዓመት ያለፈው ሰው ስልጣን ይዞ ቁጭ 100 ዓመት ሊሞላው እኮ ነው። ያው ስልጣን ወርደክ አንተ ንስሓ ገብተህ ቆርበህ የሞተ ቀን የምትጠብቅ ምን አለበት? እንዲሁ አልመተም አትመተም ከሆነ ንስሓ ብትገባ ምን አለበት? እና የኛ ፖለቲካ ወጣቶችን ያሳትን በብዛት የሚታወቀው ወጣቶችን በማስወገድ ነው። ትልቅ ፖሊስ ስላላቸው ወጣቶች ከስር ነው የሚያስወግዳቸው። ከስር ነው የሚያስወግደው እንደምናውቀውና አሁን ላይ ግን በዚህ መንገድ ወጣቶች ኢንቮልቭ ማድረጋቸው በዚህ ውስጥ በጣም ደስ የሚል ነው። ካላስወገዳችሁ እንግዲህ እነዚህም ካልተወገሩ ማለት ነውና እህት ወደሞ መሰስላሴ እንዲህ ብላ ነበር። ከቅርብ ጊዜ ወዲህ የብዙ ሰዎችን ቀልብ መግዛት የቻለችው ፖለቲከኛዋ ሚስጥረ ስላሴ ልትታሰር እንደምትችልና እንደምትፈራ በግልጽ ተናገረች። በቅርቡ ወደ ፖለቲካው ዓለም በመግባት በማህበራዊ ሚዲያ ላይ ከፍተኛ አነጋጋሪ የሆነችውና የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ሚኒሉ ፖድካስት ላይ ቀርባ ስለ ሀገራችን የፖለቲካ ድባብና ስላላት የእስር ስጋት የሰጠችው አስተያየት የብዙዎችን ቀልብ ስቧል። በፖለቲካ አቋማ ምክንያት ነገ መጥተው ሊያስሯት እንደሚችሉና ይህ ሁኔታም እንደ ሰውም ሆነ እንደ ሴት በእጅጉ እንደሚያስፈራት በግልጽ ተናግራለች። ሚስጥረ ስላሴ በንግግሯ የምትሄጅበት የፖለቲካ አካሄድ ትክክል ከሆነ ለምን ትፈሪያለች ለተባለው ጥያቄ ስትመልስ
አሁን እስር ቤት የሚገኙ ሌሎች ፖለቲከኞችና ጋዜጠኞች ህግ ጥሰው ወይንም ህግ ሳይከተሉ እንዳልታሰሩ አብራርታለች። ልዩነቱ ፈርቶ መተውና አለመተው ላይ መሆኑን በማንሳት ማንም ሰው እስር ቤት መግባት እንደማይፈልግና አሁን ባለው የሀገሪቱ ነባራዊ ሁኔታ ሁሉም ፖለቲከኛ እየተሳቀቀ እንደሚኖር በድፍረት አጋልጣለች። በዚህ መንገድ እንግዲህ ፍራቻ እንዳለበት ስትናገር ነበርና ያው የትኛው ፖለቲከኛ ይፈራል ብዬ አስባለሁ። ኤኒዌይስ በዚህ መንገድ መሳተፋቸው አሪፍ ነው፣ ወይ ደግሞ በዚህ መንገድ ወጣቶች መኖራቸው አሪፍ ነው እና እስቲ አንድ መድረክ ብታቀርቡላቸው ምን ይመስላችኋል? እስቲ ብትኖሩ አንድ የሆነ በቃ እነሱን ጋብዞ ሁለቱን በአንድ መድረክ ላይ የሚያፋጥ የሚያወያይ የሆነ ሚዲያ የለም? ኧረ ፍጠሩ። እንደዛ ቢሆን መልካም ነው ብዬ አስባለሁ። ሴፉ አይሆንም ነገሩ እና የሆነ ቦታ ላይ ብቻ ይቅረቡና ቀደም ስትናገር ሰማችሁ ማናት ፈዲላ መናገር እንቻለን ብላለች እና እሷ እንግዲህ ፍላጎቱ አላት። ስለዚህ መሰስላሴና ፈዲላ መሰስላሴ እንግዲህ እንደማተል ተስፋ አደርጋለሁ ተቀበላለች በግኝነት። ስለዚህ ፈዲላና መሰስላሴ እስቲ አንድ ቦታ ላይ ይቅረቡና ያውሩ እስቲ። ኦኬ ፈዲላ ስለ ብልጽግና ታውራ ወይ ደግሞ ብልጽግና ለኢትዮጵያ ያደረገው ነገር ታውራ፣ መሰስላሴ ደግሞ ኢህአፓ ላይ ያሰበው ነገር ታውራ። እስቲ እንደዛ ቢሆን መልካም ነው ብዬ አስባለሁ እና እናንተ በዚህ ጉዳይ ምን ታስባላችሁ? ሁለታችሁ በርቱ፣ ጠንክሩ እፈልጋለሁ። አንድ ተስፋ ነው ይሄ ወጣቶች ራሱ እዚህ ውስጥ መሳተፋቸው ከዚህ ካረጀ ፖለቲካ እየወጣን እንደሆነ የሚያሳይ ነው። ደግሞ ከኋላ ቀርነት በራሱ እየወጣን እንደሆነ የሚያሳይ ነውና እስቲ ኤኒዌይስ እናንተ ምን ታስባላችሁ? አስቀምጡበት። በቀጣዩ ደመለሳለሁ። ቸር ቆዩልኝ።